ሰው በገዛ አገሩ በውጭ ዜጋ እንዴት ድብደባና ግፍ ይደርስበታል? ይህ ከላይ የምትመለከተው ድርጊት የተፈጸመው በአዳማ ኢንዱስትሪያል ፓርክ በሚገኘው አንቴክስ ቴክስታይል ውስጥ እንደሆነ ከስፍራው የደረሱ መረጃዎች ያሳያሉ። ታዲያ የሰው ልጅ የትኛውም ዓለም ላይ ቢሆን እንደ አሰሪና ሰራተኛ ተከባብሮ መስራት እንጂ አሰሪው የእኛ ዜጋ የሚሆን የውጭ ሀገር ዜጋም የትኛውንም ሰራተኛ የመደብደብ መብት የለውም። ታዲያ በዚሁ አዳማ ኢንዱስትሪያል ፓርክ በሚገኘው አንቴክስ ቴክስታይል የሚሰሩ ሰራተኞች በመኝታ ቦታቸው ተኝተው በነበረበት ወቅት በር ተቀንጥሎ የውጭ ሀገር ዜጋ በሆነ አሰሪ ግለሰብ ድብደባ እንደተፈጸመባቸው ከቪዲዮ ጋር ድምፁ ነን በማለት መልእክቱ ልከውልኛል። እናም የሚመለከተው የህግ አካል መፍትሄ ስጠን ያሉት እነዚህ ሰራተኞች ድምፃችንን አሰሙልን ብለዋል። ስለዚህ ጉዳይ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልን። ለተጨማሪ አዲስ ቪዲዮዎች ፎሎ ማድረግ እንዳትረሱ። አንተ ስራ አንተ ወጣን። በጣም እናመሰግናለን ኬቢ። በእውነት ነው የምላችሁ በጣም የሚገርም ነው። እንደዚህ ስርዓት በጣም የጎደለበት እንግዲህ እንትን ላይ የምታዩት የውጮችን መተው ታዝበውን እንዴት መምታት እንዳለባቸው እየተማቱ ነው። አያቸው አይደለ? አንዳንዴ እኛም በእንትን ባለ ማለታችን እነሱ እንደገና ከኛ በላይ ምንም ነገር እንደማናመጣ አውቀው ይሄው እንደምታዩት አደረጉ ማለት ነው። እንዲያውም በሌሊት ደግሞ አስነስተው በጥፊ በካልቾ በምናምን በቃ እንደዚህ አድርገህ በጣም እንደዚህ ማውረድ ከባድ ነው። አንድ ነገር ግን ማለት እንፈልገው እዛ ላይ ያላችሁ እርግጠኛ ነኝ የህግ አማካሪም ትኖራላችሁ፣ ጠበቃም ይኖራል፣ ኢትዮጵያዊ ነው እርግጠኛ ነኝ። አስተርጓሚም ራሱ ስለሚሆን ይሄ ቻይና ነው እንዳየሁት፣ ይሄ ቻይና ነው። ማኔጀሩም ኢትዮጵያዊ ነው። እርግጠኛው የምነግራችሁ ማኔጀሩ ራሱ ኢትዮጵያዊ ነው። አንዳንዴ ምንድን ይባላል አሞሌን ማለት ነው ባለቤቱ ያቀለለውን ባለደው አይቀበለውም ይላል። እኛ ያቀለልናቸው ልጆቻችን እንዴት እነሱ ሊቀበሉን አሰባችሁ ነው? ቆይ እናንተ እዛው ላይ ሆናችሁ የኛ ልጆች ካቀለላችኋቸው እነሱ እንዴት እንዲቀበሉን ፈልገ ነው? አንተንም እኮ ነገ እንደዛ ነው የሚያደርግህ። ባይዘወይ አንዳንዴ ያልተረዳነው ነገር ቢኖር አንተ የራስህን ሰው ስታቀል አንተንም ዙሮ ያቀልሃል እዛው ላይ። ሲሪየስሊ በቃ ይሄ ምንም ነገር ኮመንት ላይ መጻፍ ትችላላችሁ፣ የደረሰባችሁን ማየት ትችላላችሁ። እናንተ ካቀለላችሁ የራሳችሁን ሰራተኛ እነሱ እንዴት ነው ታዲያ አንተን የሚሉት? እርግጠኛ ነኝ እኔ ልለው የምችለው እናንተ አቀለላችሁ፣ እናንተ ባቀለላችሁት እሱ ገባ ይሄው ተማታ። ሌላ ምንም ልል አልችልም። ይሄ ነገር በጣም ተስፋፍቷል፣ በጣም ሄዷል። ከአሁን በፊትም እኔ የሆነ ቦታ አንድ ሰርቼ ሳሪስ አካባቢና የሆነ አደይ አበባ አካባቢ ላይ እንደዚህ አይነት ነገር ገጥሞኛል። ምናልባትም እድሜው ርዘም ሊል ይችላል። ያኔ 10 ዓመት ምናምን ይሆናል በዛን ሰዓት ላይ። ግን እንደዚህ አይነት ዘግናኝ የሆነ በጣም የሚያስጠላ በተለይ ደግሞ የሚቀጥሯቸው ሰራተኞች እድሜያቸው የማይመጥን ህፃናት 13፣ 14፣ 15 ዓመት የሆኑ ህፃናት ደሞዛቸው በጣም ታች፣ በዛ ላይ ደግሞ ሴክሹዋል ሃራስመንት የሚፈጸምባቸው አይቻለሁ እኔ በዛን ሰዓት። እንዲያውም በዛን ሰዓት ከሰንም ጨምር እኛ ተባረረ። እኛ ስንከስ እኛ ተባረረ። ለምን እንደዚህ ይደረጋል ሲባል እነሱ ሳይሆን እኛ ነው የተባረርነው። አሁንም አስረግጬ የምናገረው የህግ ባለሙያዎች እዛ አካባቢ ካላችሁ ህጉን ይዛችሁ ለነዚህ ሰዎች ቁሙላቸው። በቃ ሌላ ምንም ነገር አይደለም። እኛ ብንናገር አሁንም እዛ ላይ ያሉ ሰዎች ቢናገሩ ይባረራሉ። ሹር በእርግጠኝነት ነው የምነግራችሁ። እናንተ ጠበቃዎች ግን ይሁን እዛ አካባቢ ህግ ምን ይላል? ሰራተኛ አሰሪ ምንድነው ህጉ? እዚህ ጋር የሚሰራስ ደግሞ ምን አይነት ሰው ነው? ስንት ዓመት የሞላው ነው? በእውነት እኔ ልነግራችሁ የምችለው በተለይ እንደዚህ ፋብሪካዎች ምናምን አካባቢ ላይ የህግ ባለሙያዎች እንደገና ደግሞ ደህንነቶች እየሄዳችሁ እስኪ እዩት፣ ይደውን እዩት። የኢትዮጵያን ህዝብ ስርዓት አጣን እንዴ? በዲግሪ የተመረቀ አጣ። በዛ ላይ ደግሞ እንትናተናል እንዴ? ህፃናትን ይቀጥራሉ። የህፃናት ጉልበት ብዝበዛ። በዛ ላይ ደግሞ እንዳልኳችሁ ሴክሹዋል ሃራስመንት እየተፈጸመባቸው እነዚህ ማውቆ ህፃናትን ፕላስ ደግሞ የምታዩት እንደዚህ አይነት ደግሞ እኛ ያቀለልናቸውን እነሱ እንዴት ሊቀበሉልን ፈለጋችሁ? እዛው ላይ ያላችሁ ሰዎች በተለይ ራሳችሁን ብታከብሩ ብትወዱ ጥሩ ነው። ምንም ቢሆን ሰው ነንና እያንዳንዳችን የተለያየ ባህሪ ያለን፣ በዛ ውስጥ የሆነ ነገር ሊፈጠር ይችላል። ግን ካልሆነ
በህጉ ማስወገድ ያንን ሰው አይ በቃ አንፈልግም፣ እንደዚህ ሰርተሃል፣ በቃ አለቀ። ከዛ ውጭ ግን እንደዚህ አብብ ማለፍ እኔ አይታየኝም። እንግዲህ የህግ ባለሙያዎች ካላችሁ ምን ይላል? ይህን ደግሞ እናንተስ በምን መልኩ አይታችሁታል? እራሳችሁንስ እንዴት ለመሸጥ እንዴት አስባችኋል? ባይዘወይ እንደዚህ አይነት ነገሮች ላይ በተበደሉት ላይ ወጣችሁ ብዙ ነገር ስትሰሩ የናንተ የሥራ ዘርፋችሁ በጣም ይሰፋል፣ ይታወቅላችኋል። አለያ ግን ዝም ብላችሁ ሰው ፈልጋችሁ እንደዚህ ነኝ የህግ ባለሙያ ነኝ እንደዚህ ነኝ ወይም ደግሞ እንደዚህ ጠበቃ ነኝ እንደዚህ ስንት ዓመት ነኝ ምናምን እያላችሁ ቁጭ በምትሉ ቤታችሁ ላይ እንደዚህ አይነት ነገሮች ግን ህጉ ምን ይላል? እንደዚህ ሰራተኛ አሰሪ እንዴት ነው? እንደገና ደግሞ እዛ አንድ ድርጅት እስከምን እድሜ ባለው ነው ማሰራት የሚችል የሚለውን በእውነት ነው የምላችሁ። በሚዲያም ካላችሁ በሚዲያችሁ ወይም ደግሞ እዛው ድረስ ደግሞ ፍርድ ቤትም ድረስ ሂዳችሁ ተሟግታችሁ ብትሰሩ ምንም አይደለም እኮ። እግዚአብሔር እኮ አንዳንዴ ለተገፉት ሁኑ ነው የሚለው። ብታደርጉ እኔ ደስ ይለኛል። የእውነት ነው። እንደዚህ አይነት ነገር ግን በጣም ከባድ ነው እና እስኪ የራሳችሁን ተወጡ ነው የምለው እኔ። እንዲያውም ለሚመለከተው የምልጥ አንዳንዴ አብዛኞቻችሁ የሚመለከተን እኛ ነን፣ ራሳችን ነን። ለምሳሌ አሁን ኬቢ ዜናውን አቀረበ፣ እንደዚህ እየሆን ነው አለ፣ አቀረበ። ለማንም ያቀረበው ለእናንተ፣ ለሚመለከተው ደግሞ የህግ ባለሙያ፣ ደህንነት፣ ፖሊስ፣ በቃ ይሄ ነው እኮ፣ ሌላ እኮ ነገር የለም። አሁን ይሄ ደግሞ አለፍ ብሎ ደግሞ ካለ ደግሞ እንግዲህ ወደ መንግስት ወደ ምናምን እንደገና ደግሞ ከላይ ያሉ ጠበቃዎች ላይ እንትኖች ፍርድ ቤት ይደርሳል። እንደዚህ እየተሰራ ነው በዜጋችን ላይ ተብሎ ያን ነገር ይደረግልናል። ስለዚህ ሁላችሁም ኮፕሊንግ ሼር አድርጉ፣ የራሳችን እንወጣ ባይነኝ። እናንተም ራሳችሁን አሳዩ። በእውነት ለምላችሁ ገበያ እኮ ራስን መሸጥ እኮ ነው። ራሳችሁን ደግሞ ሽጡ። እንደዛ ነው ልል የምችለው። አመሰግናለሁ።